አመሰግናለሁ። ያው ይሄ ኮሪደር በዚህ በሁለተኛ ምዕራፍ ከታወጁ 8 ኮሪደሮች አንዱ ነው። መጠሪያውም ካምበሳ ጋራጅ ጎሮ ይባላል። አጠቃላይ የፕሮጀክቱ ርዝመት 4 ኪሎ ሜትር የሚሸፍን ነው። ከዚህም ውስጥ ኦሬዲ ጀስት በፊት ቀድሞ የነበረው ከ30 ሜትር ያልዘለለ እንደዚሁም ደግሞ የእግረኛ መንገድም ሳይክል ሌንም ያልነበረው የበት ሁኔታ የነበረው ነገር ግን በኮሪደር እሳቤ ሁሉንም አካታች መሆን አለበት በሚል ወደ ይሄ ሁሉ 4 ኪሎ ሜትር እስከ 30 ሜትር ወደ 43 ሜትር ስፋት ኦሬዲ ያደገበት በዚህም ኦሬዲ እግረኛ መንገድ 5 በሁለቱም አቅጣጫ ሳይክል ሌን እንደዚሁም ደግሞ በአንዱ ሳይድ ከሁለቱ የቦሌ መገናኛና ከኮንቬንሽን ሴንተር በሴሚሲ አድርጎ እስከ ጎሮ ከሚመጣው ጋር ሊንክ እንዲገናኝ ለማድረግ በአንድ ሳይድ 4 ኪሎ ሜትር የሳይክል ሌን የተካተተበት ሁኔታ ነው ያለው። እንደዚሁም ደግሞ ተጨማሪ ፋሲሊቲዎች የተካተቱበት ለምሳሌ የታክሲ ማውረጃና መጫኛ ወደ 11 ቦታዎች የተካተተበት ፓርኪንግ ተርሚናሎች እንደዚሁም ደግሞ የተካተቱበት ወደ 5 ቦታ ላይ እንደዚህ የተካተቱበት ሁኔታ አለ። በተጨማሪም ለህብረተሰቡ እንደ ፐብሊክ ስፔስ እንደ መዝናኛ የሚሆኑ ወደ 6 የተለያዩ ቦታዎች ላይ ተካቶ የተገነባበት ሁኔታ ነው ያለው። ፓራሌሊም አጠቃላይ በመንገዱ ስትሬች ላይ የተለያዩ የህንፃ እድሳቶች የሱቅ ግንባታዎች የተከናወነበት ሁኔታ ነው ያለው። በአጠቃላይ ይሄ ኮሪደር በቀድሞ የነበረው አጠቃላይ የትራፊክ እንቅስቃሴውም በጣም አስቸጋሪ ኮንጀክሽን በጣም የበዛበት የነበረ ነው። ተጨማሪ ሌኖችን ጭምር በመስጠት በአሁኑ ሰዓት ላይ ትራፊኩም በጣም የተሳለጠበት እዚህ አካባቢ የማህበረሰቡ አጠቃላይ የኑሮ ሁኔታን የመኖር ሁኔታውን በጣም ፋሲሊቴት ያደረገ ምቹ ኢንቫይሮንመንት የተፈጠረበት ሁኔታ ያለበት ሁኔታ ነው የተፈጠረው። ዛሬ ያው ይሄ ኮሪደር ከዳር እስከ ዳር ኦሬዲ ሙሉ ለሙሉ ተጠናቆ ሁሉም አገልግሎት ክፍት ለማህበረሰቡ የተደረገበት ሁኔታ አለ ለማለት ነው።